ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ9ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርግበት ርዕስ በዩኒት 2 ሜዠርመንት ኤንድ ሳይንቲፊክ ሜተድ በሚለው ስር 2.2 ላይ ኬሚስትሪ አስ ኤክስፐሪሜንታል ሳይንስ የሚለውን ዲስከስ የምናደርግ ይሆናል ማለት ነው። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com ይሄ ዌብሳይት ከኛው ለእናንተ የተበረከተ ድንቅ ዌብሳይት ነው። በዚህ ዌብሳይት ውስጥ ከ10,000 በላይ ጥያቄ ኤአይ አሲስትድ የሆኑ ጥያቄ ከመያዙ ባሻገር 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ዌብሳይት ነው። ይሄን ዌብሳይት ስትጠቀሙ ብዙ ታተርፋላችሁና ይሄን ዌብሳይት እንድትጠቀሙ እየጋበዝኩ ሐሳብ አስተያየት ደግሞ ካላችሁ በሉሲ ብሪጅ አካዳሚ ቴሌግራም ቻናላችን ሐሳባችሁን አስተያየታችሁን መጻፍ ትችላላችሁ። እኛም አስተያየቶቻችሁን ተቀብለን ለማስተካከል ለማሳደግ ጥረት እናደርጋለን። ወደ ዛሬው ዲስከሽናችንና ወደ ዛሬው ውይይታችን ንግባ። ኦኬ ኬሚስትሪ አስ አን ኤክስፐሪሜንታል ሳይንስ። እንደሚታወቀው ኬሚስትሪ ከኤክስፐሪመንት ለይተን ኬሚስትሪ ሳይንስ ማጥናት አይቻልም። ምክንያቱም ኬሚስትሪ በቲዮሪ ብቻ ሳይሆን በኤክስፐሪመንት የተረጋገጡ ነገሮችን በዋነኝነት የሚይዝ ሰብጀክት ስለሆነ ከኤክስፐሪመንት ውጪ ኬሚስትሪ ማሰብ ፈጽሞ አይቻልም። ስለዚህ ኤክስፐሪመንት የኬሚስትሪ የጀርባ አጥንት ነው ብለን ማለት እንችላለን ማለት ነው። ኦኬ ኬሚስትሪ ፈንዳሜንታሊ አን ኤክስፐሪሜንታል ሳይንስ። በቃ ይሄ ትሩዝ ነው። በቃ ኬሚስትሪ ምንድነው ብለናል? በዋነኝነት የኤክስፐሪመንት ሳይንስ ነው። ኤክስፐሪመንትን ኤክሰርሳይዝ በጣም በብዛት ከሌሎቹ ሰብጀክቶች በተለየና በሰፋ ሁኔታ ኤክስፐሪመንት ሳይንስን በስፋትና በብዛት ምን የሚያደርግ ነው? የሚያከናውን የትምህርት ዘርፍ ነው ማለት እንችላለን። ድሮዊንግ ኮንክሉዥን ፍሮም ላቦራቶሪ ሪሰርች ኤንድ ዳታ አናሊሲስ። ኮንክሉዥን የምንወስደው ነገሮች በሙሉ ዝም ብሎ በአሰምሽን አይደለም ኮንክሉዥን የምንወስደው። ለምሳሌ ሪአክሽን ላይ ሶዲየም እና ክሎሪን ሲዋሃዱ ሶዲየም ክሎራይድ ይሰጣል የሚባለው የሆነ ቲዮሪ ዲራይቭ ተደርጎ አይደለም። በኤክስፐሪመንት ውስጥ ሶዲየም እና ክሎሪን በኤክስፐሪመንት ሪአክት ሲያደርጉ ምን ስለሰጠ ነው? ሶዲየም ክሎራይድ ስለሰጠ ነው። ስለዚህ ኬሚስትሪ ያለ ኤክስፐሪመንት መስራት አይቻልም። ሰው ያለ ስፓይናል ኮርድ መንቀሳቀስ እንደማይችል ሁሉ ኬሚስትሪ ደግሞ ያለ ኤክስፐሪመንት ፍጹም የሚታሰብ ነገር አይደለም። ኦኬ the modern chemistry use tools like computer electronic instrument to study the atomic level phenomena። ምንድነው የአቶሚክ ሌቭል ፌኖሜና? እንዳልኳቸው አተም በጣም ሳይዟ በጣም ጥቂት ስለሆነና በጣም ላይን ማትታይ በጣም ትንሽ ስለሆነ ምን ያስፈልገናል? በጣም ትናንሽ የሆኑ በአንገስትሮም ሊገለጹ የሚችሉ አንገስትሮም ማለት 1 × 10⁻⁻10 ነው ሳይዙ ኢን ሜትር ሲገለጽ በጣም ትንሽ የሆነ ነገር ነው። እሱን አንደርስታንድ ለማድረግ ኦብዘርቭ ለማድረግ ምን እንጠቀማለን? ኮምፒውተርና ኤሌክትሮኒክ ኢንስትሩመንት እንጠቀማለን ማለት ነው። ስለዚህ እነዚህ ነገሮች በአቶሚክ ሌቭል ያለውን ምን አይነት ፌኖሜና እንደሆነ አንደርስታንድ ለማድረግ አናላይዝ ዘ ኢንቫይሮንመንታል ሰብስታንስን አናላይዝም ለማድረግ እንጠቀማለን እነዚህን ኮምፒውተርና ኤሌክትሮኒክ ኢንስትሩመንቶችን ማለት ነው። ኬሚስትሪ ሰፖርት አዘር ሳይንስ። ኬሚስትሪ አንዱ መገለጫው ምንድነው? ሌሎችን ሳይንስ ምን ያደርጋል? ሰፖርት ያደርጋል። ኤንድ ኢንዱስትሪም በዋነኝነት አብዛኛው ኢንዱስትሪዎች ኢትዮጵያ ውስጥም ከኢትዮጵያም ውጭ ያሉ ኢንዱስትሪዎች ዋነኛ የሚጠቀሙት ጽንሰ ሐሳቦች የኬሚስትሪ ነው። ስለዚህ ያለ ኬሚስትሪ ኢንዱስትሪዎችን ማሰብ የዛውን ያህል የማይቻል ነገር ነው። ሜክ ኢት a central science due to the foundational role across the discipline። ምንድነው ሴንትራል ሳይንስ ተብሎ ይጠራል? ምክንያቱም ኬሚስትሪ ምን ውስጥ አለ? ባዮሎጂ ውስጥ አለ። ኬሚስትሪ ምን ውስጥ አለ? ፊዚክስ ውስጥ አለ። ኬሚስትሪ ምን ውስጥ አለ? ጂኦሎጂ ውስጥ አለ። ኬሚስትሪ ሁሉም ሰብጀክቶች ላይ ስለሚገኝ ወይም ከሁሉ ሰብጀክቶች ጋር ምን ስለሚያደርግ ኮኔክት አድርጎ የኬሚስትሪ ኮንሰፕቶች ፊዚክስ ላይ፣ የኬሚስትሪ ኮንሰፕቶች ባዮሎጂ ላይ፣ የኬሚስትሪ ኮንሰፕቶች ጂኦሎጂ ላይ ስለሚገኙ ምን ይባላል? ሴንትራል ሳይንስ ተብሎ ይጠራል ማለት ነው ይሄ ኬሚስትሪ። ኦኬ the scientific method is systematic process። ምንድነው አለን? ሳይንቲፊክ ሜተድ
ሲስተማቲክ የሆነ ፕሮሰስ ነው። ዲዛይን የተደረገ ሲስተም ያለው ፕሮሰስ ነው ወይም ሂደት ነው። ዩዝድ ቱ ምን ለማድረግ ምን እንደሚጠቅመው ኢንቨስቲጌት ናቹራል ፌኖሜና ምን ለማድረግ ነው? ይሄንን ሲስተማቲክ የሆነ ወይም የተደራጀ የተሰባጠረ ሂደትን የሚያከናውንበት ምክንያት ምን ለማድረግ ነው? ኢንቨስቲጌት ለማድረግ ለማወቅ ለማውጣት ምኑን ናቹራል ፊኖሜና ስሩ ናቹራል ፊኖሜና እና ኔቸር ውስጥ ምንድነው የሚሆነው ምንድነው የሚፈጠረው የሚለውን ኢንቨስቲጌት ለማድረግ ወይም ሲስተማቲካሊ በሆነ ሂደት ባለው ሂደት ማለት ምንድነው የሆነ ቦታ ተጀምሮ እስከሆነ ቦታ የሚቀጥል ማለት ነው አይደል? ሂደት የሚባለው ወይም ፕሮሰስ የሚባለው የሆነ መጀመሪያ ያለው የሆነ መጨረሻ አለው። ከመጀመሪያውና በመጨረሻው መካከል ደግሞ የሆነ ፕሮሰስ የሆነ እንቅስቃሴ ካለው ምን ይባላል? ሂደት ይባላል። ስለዚህ ሲስተማቲካሊ ምንድነው ብለናል? ፕሮሰስ ነው። በሲስተም የተዘረጋ ፕሮሰስ ነው። ይሄ ሂደት ነው። ምን ለማድረግ ኢንቨስቲጌት ኔቸር ላይ ምን እየሆነ ነው የሚለውን አንደርስታንድ ለማድረግ ይሄንን ኔቸር ላይ ያለውን ፊኖሜና ወይም ድርጊት ሁነቶችን እንዴት አድርጎ ነው አንደርስታንድ የሚያደርገው ብትሉን በምን ወይ ነው? የመጀመሪያው ኦብዘርቬሽን ነው አይደለ? የመጀመሪያው ኦብዘርቭ ምን አለ አጠገቤ ላይ ተፈጥሮ ላይ ምን አለ ብሎ ምን ማድረግ ነው? ኦብዘርቭ ከማድረግ ነው የሚጀምረው። ኦብዘርቭ ከተደረገ በኋላ ምን ይደረጋል? ቅድም ያልኳችሁ ነገር ኬሚስትሪ የጀርባ አጥንት የሆነውን ምን ኤክስፐሪመንት። ስለዚህ ምን ያስፈልጋል? ኤክስፐሪመንቴሽን ይኖራል ማለት። ስለዚህ ኦብዘርቭ ካረግን በኋላ የሆነ ጨው አገኘን። ኦኬ ይሄንን ጨው አገኘን። እንዴት ነው ጨው የተፈጠረው የሚለውን ጨው እንዴት መጣ? ሶዲየም እና ክሎሪን ተዋህደው። ስለዚህ እሱም ፕሮሰስ ደግሞ በኤክስፐሪመንት እናረጋግጣለን ማለት። ካረጋገጥን በኋላ ምን ይሰራል? አናሊሲስ ይሰራል ማለት። ስለዚህ ሶስቱ ቤዚክ ሜትዶች ወይም ስቴፖች ናቸው ማለት። እነዚህን ስቴፖችን ተሄዶ ነው ምን የሚታወቀው ናቹራል ፊኖሜናን ኢንቨስቲጌት ማድረግ የሚቻለው አይደለ? ጨው የተፈጠረው ከሶዲየም እና ከክሎሪን ቴብል ሳልት ማለት ብዙ አይነት ሳልት እንዳለ ታውቃላችሁ። ቴብል ሳልት የተፈጠረው ከሶዲየም እና ከክሎሪን ነው። ወተር የተፈጠረው ከሃይድሮጅን እና ከኦክሲጅን ነው የምንለው እነዚህ ሶስቱም ቤዚክ የሆኑ ስቴፖችን ካለፍን በኋላ ነው። ስለዚህ ይሄን ነገር መዘንጋት አያስፈልግም ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።